ስነ መለኮትና አመራር ኮሌጅ ከቪዥን ኢንተርናሽናል ዩኒቨርሲቲ ጋር በመተባበር ያሰለጠናቸውን 153 ተማሪዎች በአድዋ ድል መታሰቢያ አስመረቀ። ጸጋይ ስነ መለኮትና አመራር ኮሌጅ ከቪዥን ኢንተርናሽናል ዩኒቨርሲቲ ጋር በመተባበር በተለያዩ ትምህርት መስኮች ያሰለጠናቸውን 153 ተማሪዎች በዛሬው ዕለት በአዲስ አበባው የአድዋ ድል መታሰቢያ አዳራሽ በደመቀ ሁኔታ አስመርቋል። ኮሌጁ በዘንድሮው የ2018 ዓመተ ምህረት የትምህርት ዘመን በዲፕሎማ 5 ተመራቂዎች ከለንደን፣ በባችለር 25 በሊደርሺፕ 67 በቴዎሎጂ ተመራቂዎች ሲመረቁ በማስተርስ በሊደርሺፕ 22 በካውንስሊንግ 3 ተመርቋል። በፒኤችዲ ደግሞ በሊደርሺፕ 15 በካውንስሊንግ 6 ተመራቂዎች በዛሬው መርሃ ግብር ተመርቀዋል። በዚሁ ታሪካዊ በሆነው የምረቃ ስነ ስርዓት ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ፣ የከፍተኛ ትምህርት ተቋማቱ ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶችና የተመራቂ ቤተሰቦች ተገኝተዋል። በምረቃው መርሃ ግብር ላይ ተገኝተው ንግግር ያደረጉት የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ እውቀት ያካበተና የሰለጠነ የሰው ኃይል ማፍራት ለቤተ ክርስቲያን እድገትና ለሀገር ሁለንተናዊ ግንባታ እጅግ ጠቃሚ መሆኑን ገልጸዋል። አክለውም ተመራቂዎች ያገኙትን እውቀት በመጠቀም ከኢትዮጵያ አልፎ በዓለም አቀፍ ደረጃ ወንጌልንና መልካም እሴቶችን ለማድረስ መትጋት እንዳለባቸው አሳስበዋል። የዕለቱ መርሃ ግብር ማጠቃለያ ላይ ተቋሙ በተለያዩ የትምህርት ክፍሎች ከፍተኛ ውጤት በማስመዝገብ ላቅ ያለ አፈጻጸም ላሳዩ ተመራቂ ተማሪዎች የሜዳሊያና የደረጃ ሽልማት አበርክቷል። የሃያኛው ዙር ጸጋይ ስነ መለኮትና አመራር ኮሌጅ ቪዥን ኢንተርናሽናል ዩኒቨርሲቲ የምረቃ ስነ ስርዓት በጸሎትና በምስጋና በሰላም ተጠናቋል። እሺ፣ አመሰግናለሁኝ። ብርሃኑ አለሙ እባላለሁኝ። አሁን ደግሞ ኦፊሻሊ ዶክተር ብርሃኑ አለሙ እባላለሁኝ። በግሌ ነው ካውንስለር እና ሳይኮቴራፒስት ነኝ። እንደዚሁም የሜንታል ሄልዝ ኮንሰልታንት ነኝ፣ አማካሪ ነኝ። ዛሬ ደስ የሚል ነበረ። ሁለት አዳዲስ ነገሮች፣ አንደኛው በሪሰርች የመጀመሪያቸውን እውቅና ሲሰጡ እና ያንን እውቅና ደግሞ ስለተሰጠኝ የጎልድ ሜዳሉ ስለተሰጠኝ ደስ ብሎኛል። እንደዚሁም ደግሞ የክርስቲያን ካውንስሊንግ ጆርናልም የመጀመሪያው ነበረ። እሱም ሲመረቅ የዛው ጽሁፍም ያበረከትኩ ስለነበረ እሱም ደስ ብሎኛል። ልጆቼም ስላሉ ደስ ብሎኛል። ባለቤቴም ልጆቼንም በዚህ አጋጣሚ አመሰግናለሁኝ። My name is Craig Olson. I'm chairman of Grace Ethiopian Outreach Ministry, which was a ministry that helped start this college. Well, we plan to expand programs and do more online programming. That is in cooperation with Vision International University, which again is founded by a friend of mine, Dr. DeKoven, Stan DeKoven, who was here at this graduation last year, speaking to our graduates. They are all over. Their programs are all over the world, and it's all about theological teaching and Christian leadership, Christian counseling, Christian education. So there are many programs we could expand in the future as well. We're very thankful that God has guided us to a PhD in Christian counseling. It's a big event for us, and I think for the country to educate these counselors to pass what they learn on to other counselors. So I personally am proud and blessed to be part of this, and it's in my heart. There are two things that drive my retired life now, and one is Christian education and the other is Bible translation. Both are near and dear to me, and sometimes they meet, such as at the Makana Jesus Seminary, where I helped support a program in Bible translation for Ethiopia and beyond. So it's been a great privilege and joy for me to be involved in this way with the country. I define Ethiopia is a beautiful country because of the beautiful people, because of the culture, and Ethiopia is filled with beautiful people, very faithful and spiritual people. So it's been great. ዶክተር ደረጀ ክፍሌ የግሬስ ሊደርሺፕ ቴዎሎጂካል ዩኒቨርሲቲ አካዳሚክ ዲን ነኝ። ዩኒቨርሲቲያችን ከተመሰረተ ላለፉት 26 ዓመታት ከ6550 ተማሪዎችን በዲፕሎማ፣ በዲግሪ፣ በማስተርስ፣ በዶክተሬት እያስመረቀ የሚገኝ ለመጀመሪያ ጊዜ በአማርኛ ዲግሪ ፕሮግራም ያስጀመረና ፈርቀዳጅ የሆነ ዩኒቨርሲቲ ሲሆን ላለፉት 26 ዓመታት ሰርቫንት ሊደርሺፕ ሎላዊ መሪዎችን በማፍራት
በ23 ብራንች በአዲስ አበባ 5 ካምፓስ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ክልሎች ላይ በአማርኛ በእንግሊዝኛና በአፋን ኦሮሞ በመጀመሪያ ዲግሪ ያስመረቀ እንዲሁ በሊደርሺፕ በማስተርስና በካውንስሊንግ እንዲሁ በፒኤችዲ ደግሞ በሊደርሺፕ ደግሞ በካውንስሊንግ ሳይኮሎጂ እያስተማረ ያለ የሚገኝ ዩኒቨርሲቲ ነው። በዘመናችን ቤተክርስቲያንን የተማሩ አገልጋዮች እንዲመሯት በእውቀት የታጠቁ እግዚአብሔርን የሚፈሩ መሪዎችን ከማፍራት አንጻር በኩላችን ጥረት እያደረግን ነው። ቤተክርስቲያን ሊማሩ የተገባቸውን አገልጋዮቻችን ወደ ዩኒቨርሲቲያችን እንዲልኩና እንድናስተምር አስታጥቀን የእግዚአብሔር መንግስት እንድናሰፋ ጥሬን ማስተላለፍ እወዳለሁ። አመሰግናለሁ። ሊያዘው እሺ። መክብብ ታሰው ባላለሁኝ ዶክተር ነኝ። የግሬስ ዓለም አቀፍ ቴዎሎጂ ሊደርሺፕ ቴዎሎጂ ዩኒቨርሲቲ የተማሪዎች ወይንም ደግሞ የቪዥን ኢንተርናሽናል ዩኒቨርሲቲ አብሮ ከቪዥን ኢንተርናሽናል ዩኒቨርሲቲ ጋር ነው የሚሰራው። የተማሪዎች አድቫይዘር ነኝ እና ስሜ ዳንኤል ተመስገን እባላለሁኝ። በቪዥን ኢንተርናሽናል ዩኒቨርሲቲ ከግሬስ ቴዎሎጂካል ኮሌጅ ጋር በመተባበር በሚሰጠው ፕሮግራም የቫይስ ፕሬዚዳንትና ፕሮፌሰር ነኝ። ዛሬ እንግዲህ በቪዥን ከግሬስ ጋር በመተባበር ለ20ኛ ለሚሆን ጊዜ ተማሪዎችን ያስመርቃል። በዘንድሮ በባችለር በቢኤ ዲግሪ በማስተርስና በፒኤችዲ ዲግሪ ያስመርቀናል። በአጠቃላይ ዛሬ 153 ተማሪዎች በፒኤችዲ በማስተርስና በቢኤ ተመርቀዋል ማለት ነው። እና እንግዲህ ፕሮግራሞቻችን እስካሁን ያሉ 3 ናቸው። የባችለር የሊደርሺፕ አለን፣ የባችለር በቴዎሎጂ አለን፣ እንዲሁም ደግሞ በማስተርስ የቴዎሎጂ በማስተርስ የሊደርሺፕ እና እንዲሁም በፒኤችዲ ካውንስሊንግ እና ክሊኒካል ሳይኮሎጂ እንዲሁም ደግሞ ሊደርሺፕ ፒኤችዲ ፕሮግራሞች አሉን። በእነዚህ ሁሉ ፕሮግራሞች ዘንድሮ ተመርቀዋል ማለት ዘንድሮ ልዩ የሚያደርገው ለመጀመሪያ ጊዜ በካውንስሊንግ እና በክሊኒካል ሳይኮሎጂ 7 ተማሪዎችን በፒኤችዲ ያስመርቀናል ማለት ነው። በሊደርሺፕ ፒኤችዲ 13 ተማሪዎችን ማስመረቅ ችለናል። በአጠቃላይ 20 ተማሪዎችን ዘንድሮ ማስመረቅ ችለናል ማለት ነው። እንግዲህ እነዚህ የፒኤችዲ ተማሪዎች ጥናታዊ ጽሁፎችን አቅርበዋል። ጥናታዊ ጽሁፎቻቸው በውጭ ገምጋሞች ተገምግመው እንዲሁም ደግሞ በዓለም አቀፍ የምርምር ጆርናሎች ላይ የታተሙ ጽሁፎችን በማሳተም እንዲሁም ደግሞ በሀገር ውስጥ እኛ የምናዘጋጀው የሀገር ውስጥ የክርስቲያን ካውንስሊንግ ጆርናል እና እንዲሁም ክርስቲያን ሊደርሺፕ ጆርናሎች ላይ ህትመቶቻቸውን ጽሁፎቻቸውን ያሳተሙ በሚገባ ትምህርታቸውን ያጠናቀቁ ተማሪዎችን አስመርቀናል ማለት ነው። የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን እንግዲህ መርሃ ግብሩ የተመለከታችሁትን ይመስል ነበረ። እዚህም ደግሞ መርሃ ግብር ላይ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ፕሬዚዳንት ቄስ ደረጀ ጀንበሩን ጨምሮ በርከት ያሉ ትላላቅ አገልጋዮች እንደዚሁም ደግሞ ተጋባዥ እንግዶችና የሚዲያ ባለድርሻ አካላት ተገኝተዋል። እኛም ደግሞ ከዚህ ከአድዋ 00 ከስፍራ ሆነ መረጃዎችን ስናስቃኛቸው የነበር ነው። እኔ አና ንጉሴ እና እንዲሁም ደግሞ ካሜራ ባለሙያዬ ኬፋ ለማ አብረን በጋራ በመሆን ነበር። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ